أيها الأحبة በአሁን ሰዓት ዓለምን ያስደነገጠ የዓለም መነጋገሪያ የሆነ ሰሞኑን የተፈጠረው የጄፍሪ ኤፕስታይን መለፍ ፋይል 3,500,000 ገጽ በላይ ቪዲዮዎች፣ ፎቶዎች ሲወጡ የዚህ ቅሌት ተዋናይ አንድ ግለሰብ ብቻ አይደለም። ለዘመናት የተኩራሩበት ስልጣኔያቸው ውሸት ሰው ልጅን ባሪያ ለማድረግ ሴት ልጆችን ለመድፈር ለማዋረድ ሸቀጥ አድርጎ ለመጠቀም ሲናገሩ የነበሩት እንጂ እውነት ለሰው ልጆች ክብር ያላቸው አለመሆናቸውን ያጋለጠ ጉዳይ ነበር። ዓለም አቀፍ ተቋማት የሚባሉት እና የተባበሩ መንግስታት ድርጅት ሙስሊም ሴት ልጆችን ሙስሊም ወጣቶችን ከእናቶቻቸው ከአባቶቻቸው ከወላጆቻቸው ጉያ በስመ ዲሞክራሲ በስመ ነፃነት ለማስወጣትና ለነዚህ ዓለም አቀፍ የቅሌት መረቦች ማመቻቻ መሆናቸውን ዓለም ሲያውቅ ዓለም በጣም ደነገጠ። ይህ መለፍ ይህ ፋይል فضيحة الحضارة الغربية የምዕራቡ ዓለም ስልጣኔ ቅሌት ውሸት እኛ ሙስሊሞችን ሴት እንደምንበድል የሴቶች መብት ረጋጮች አድርጎ ለዘመናት ስሎናል። ዛሬ ግን ግለሰቦች ከዓለም ላይ ሴቶችን እየመረጡ በተለይ ከደሃ ሀገራት ቆነጃጅቶችን በስመ ቁንጅና ውድድር በስመ ስራ ማስቀጠር እየወሰዱ መጫወቻ ሲያደርጓቸው ዓለም አላወቀም ነበር። የሰይጣን አምላኪዎች የሰው ደም መጣጭ ስለመሆናቸው ዓለም አያውቅም ነበር። በዚህ መረብ ውስጥ ተዋናዮች የበፊት መንግስታት በአሁን ሰዓት ጭምር ስልጣን ላይ ያሉት ሳይተው ስማቸው እዛ ውስጥ ተካቷል። እነ ትራምፕ፣ የንግስት ኤልሳቤጥ የእንግሊዝ ልጅ የአሁኑ ቻርልስ ወንድም አንድሪው እዛ ውስጥ ስሙ ተጠቅሷል። ሴቶች የተመረጡ በገንዘብ የተገዙ እንደ ሸቀጥ ይቀርቡላቸዋል። ለአንድ ሰው 10-20 ሴት ቆነጃጅት እድሜያቸው ለአቅመ አዳም ለአቅመ ሔዋን ያልደረሱ ሴቶች ጭምር ይቀርቡላቸዋል። በሐሺሽ ያደነዝዟቸዋል፣ መጫወቻ ያደርጓቸዋል። የምዕራቡ ዓለም ሚዲያ ሶስተኛ ዓለም ላይ ትንሽ ነገር ሲፈጠር ሰብአዊ መብት ብሎ ይጮሃል። በሺዎች የሚቆጠሩ ህፃናት ይህ ደግሞ የአንድ ጊዜ የአንድ ወር የአንድ ዓመት ጉዳይ አይደለም። ምናልባትም የዚህ ሰውዬ ታሪክ ሲነሳ የዛሬ 30 ዓመት አካባቢ ጀምሮ ነው፣ ከዛ ወዲህ ነው። አዎ ዛሬ ሙስሊሞች ስለ 4 ሴት ማግባትን ሐላል በሆነ መንገድ ሲወራ ወንጀል ተደርጎ ይቆጠራል። እነሱ ግን አንዱ ሰው እስከ 100 ሴቶችን ጨቅላ ህፃናትን ሲደፍሩ ሲጫወቱባቸው በገንዘብ ሲደልሏቸው ምንም አይደለም። በእነዚህ ሰዎች ላይ የሀገሩ ህግም የዓለም አቀፍ ህግም አይሰራም፣ ምርመራም አይካሄድባቸውም። ወንዶችን ጭምር ሳይቀር ጌዮች በገንዘብ እየቀረቡላቸው ህፃናት ወንዶችን ሲጫወቱባቸው የነሱ ሚዲያዎች የነሱ ካሜራዎች አያዩዋቸውም።
የሚዲያው የምዕራቡ ዓለም ሚዲያም በእነዚህ በጥቂት ባለሀብቶችና የዚህ ወንጀል መረብ ውስጥ ባሉ ሰዎች እጅ ነው ያለው። ማን ማንን ያጋልጥ? ማን ማንን ያጋልጥ? እኛ ሙስሊሞች ዲናችን የስልጣኔ ዲን መሆኑን እያወቀን የሴቶች መብት እኛ ጋር ከማንም በላይ የተከበረ መሆኑን እያወቀን የነሱ ውሸት ግን ጆሮአችን ሞልቶ የኛ ስህተት የነሱ ልክ ያክል እንድናስብ ተደርጎ ተሰርቶብናል። ይህን የአላህ ሱብሓነሁ ወተዓላ ሐቅ አይጠፋም፣ ቢደበዝዝም የሆነ ጊዜ ግን ከአመድ ስር ይነሳል። ሐቅ ሐቅ ነው፣ ሐቅ ሐቅ ነው። እስላምን ለማነወር ነቢዩ ዓለይሂ ሰላቱ ወሰላም ሸሪዓውን ጠብቆ በወቅቱ የነበረን ተቃሪዳቸውን ጠብቆ አይሻን በ9 ዓመታቸው ኒካህ ሲያደርጉ ነቢያችንን ለማንቋሸሽ ሚዲያዎቻቸው ተረባርበዋል። ዛሬ ግን እነሱ ህፃናትን በገንዘብ እንደ ሸቀጥ እየገዙ እያዘዋወሩ ከሀገር ሀገር እያዘዋወሩ ሲጫወቱባቸው እንደ ስልጣኔ ተቆጥሮላቸዋል። አዩሃል ሙስሊሙን አሁንስ አይገባንም ወይ? ምንድነው የምንጠብቀው? ዲናችን የስልጣኔ ዲን እንከን የማይወጣለት ውስጡና ውጩ አንድ የሆነ ዲን ስለሆነ ሸይጣንን ነፍስያን መዋጋት መሳሪያ የሰጠን ዲን መሆኑን እነዚህ ሰዎች እኮ አላህ በቁርአን ነግሮናል። ሸይጣን ምንድነው ያለው? ጌታዬ ሆይ فبما أغويتني لأقعدن لهم صراطك المستقيم ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم فلا تجد أكثرهم شاكرين ብሏል። እኔ ስላጠም ممكن ከፊት ከኋላ ከግራ ከቀኝ አጠማቸዋለሁ። لأتخذن من عبادك نصيبا مفروضا ድርሻ ወስዳለሁ ከባሮች ብሎ ዝተዋል። ከዛስ በእግር በፈረስ እጋልባቸዋለሁ ብሎ ዝተዋል። እነዚህ ሰዎች እኮ ሰው ደምን ይጠጣሉ። ገና ብዙ ጉድ ይወጣል። የወጣው ትንሹ ነገር ነው። ህፃናትን አሰቃይቶ በስቃይ ወቅት ከህፃናት ሰውነት የሚወጣ ለነሱ እድሜ ማራዘሚያ ሆርሞን አለ። እዚህ ደረጃ እንዲህ አይነት ግፍ ስንት ህፃናት ናቸው ዓለም ላይ የሚጠፉት? ከ1 ሚሊዮን ህፃን በላይ በአመት ይጠፋሉ። የት እንደደረሱ አይታወቁም። የነዚህ መረብ አካላት ናቸው የሚያደርጉት። ዛሬ ልጆቻችን ዛሬም የምዕራቡ ዓለምን ፊልም ነው የሚያዩት የሚያደንቁት። የውሸት አክተሮች እነዚህ የሆሊውድ አክተሮች ጭምር ነው በዚህ ውርደት፣ ቅሌት፣ ወንጀል ውስጥ ስማቸው ተዘርዝሮ ያለው። ታዋቂ ዘፋኞች፣ ታዋቂ አክተሮች። አንተ ሙስሊም ወጣት ዛሬም እነዚህ ቆሻሾችን ነው የምታደንቀው? የነዚህ ቆሻሾችን ፊልም ነው እያየ ያለው? አንቺ ሴት ሙስሊም ሴት ዛሬም ራቁት መውጣትን እንደ ጭቆና ነው እያየሽ ያለሽው? ስላንቺ ሲያወሩ አሁንስ አይገባሽም? ሊጫወቱብሽ ነው ከቤትሽ እንድትወጪ፣ ሊያጨማልቁሽ፣ ሊያራክሱሽ እንደሆነ አሁንስ እየገባሽ አይደለም ወይ? ማላ ተንተዝሪን ምን ነው የምትጠብቂው? ምንድነው የምትጠብቀው? በፊት እና እኛ እንደ ዳዒም እንደ ኹጥባም እንደ ዒልም ስናወራ ምናልባት ጆሮ አልተሰጣችንም ይሆናል። ሴት ልጅ ራቁት መሄዷን እንደ ነፃነት እንደ ስልጣኔ ታይ ይሆናል። ዛሬ ግን የምዕራቡ ዓለም ሴቶች የኛ የሙስሊም ሴቶች ህይወትን እየናፈቁ ነው ያሉት። በክብር ቤታቸው ተቀምጦ እናትነታቸውን ማጣጣምን ነው እየናፈቁ ያሉት። እውነት እንዳልሆነ ጊዜው ካለፈ በኋላ ነው እየገባቸው ያለው። ከቤት ገፍቶ አስወጥቷቸው ሜዳ ላይ የማንም መጫወቻ ሊያደርጓቸው እንደሆነ ሲገባቸው ጣታቸውን እየበሉ ነው ያሉት። እንዴት እንደሚመለሱ ስርዓቱ ተቀይሮ ሁሉ ነገሩ ጠፍቶ ግራ ገብቷቸው ነው ያሉት። ዛሬ እኛ ሴቶች
እነሱ ጠልቶ ተጸይፎት መውጫ መንገድ ወዳጡት ነገር ነው ለመመለስ ሴቶቻችን ሴት ታዳጊ ልጆቻችን እየተመኙ ያሉት። እኔ ትገርመኛለች። ሙስሊም ክብሯን ለመጠበቅ ሒጃብ እንድትለብስ ሲያዛት ግማሽ ጸጉሯን ሩብ ጸጉሯን እየገለጠች ስስ ልብስ እየለበሰች የራሷን ክብር የምታዋርድ ሙስሊም ሴት ትገርመኛለች። ክብርሽ ሒጃብሽ ውስጥ ነው ያለው። ልቅናሽ ሒጃብሽ ውስጥ ነው ያለው። አይንሰልሽው ይግባሽ አሁንሽ። ምናልባት ቁርአኑን ለመረዳት ኢማን ካስፈለገ ሐዲሱን ለመስማት መስሚያ ጆሮ ካስፈለገ እስቲ በተቃራኒ ደግሞ ይግባል። ለዚህ ነው አላህ ሱብሓነሁ ወተዓላ ቁል እንዙሩ ይላል። ዙሩ ዓለምን እስቲ ተሽከርከሩ፣ ግራ ቀኙን እዩና እስቲ ተፈኩር አድርጉ ብለን ከዚህ ነው ከጂፍሪ ኤፕስተን የራሱ የሆነ ደሴት ፈጥሮ ከዓለም አቀፍ ከዓለም ሀገራት በሙሉ ቆነጃጅቶችን በተለያየ መንገድ እየደለሉ እያመጡ መጫወቻ የሚያደርጉ ቡድኖች አካል ለመሆን እንባቸውን እስቲ ዛሬ ሚዲያ ላይ የወጡ የዛሬ 16 ዓመት የዛሬ 10 ዓመት የዛሬ እንዲህ ዓመት ጄፍሪ ኤፕስተን እንዲህ አድርጎኝ ለአንድ ሰው 20 ሴት ለአንድ ሰው 10 ሴት መጫወቻ የሚያደርግበት ተጨባጭ ብሎ የደረሰባቸውን አደባባይ ወጥቶ እየጮሁ ያሉ ሴቶችን በዚህኛው ሳይድ እስኪ ቀልብ መንገዛ ከሆነ ብዬ ነው። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ الذي هدانا للإسلام وما كنا لنهتدي لولا أن هدانا الله والله አልሐምዱሊላህ አላህ ሙስሊሞች አደረገን። ንጹህ ዲን ሰጠን፣ ግን አላወቅነውም። መጨረሻ ላይ እንለው ዛሬም የዚህ ዓለም መዳኛ ለሰው ልጅ መድኃኒት የሚሆነው ይህ ዲን ብቻ ነው። ሁሉ ስርዓቶች ፈሽሉ ከሽፈዋል። ሁሉ እምነቶች የአኽላቅ ዝቅጠት ውስጥ ገብተዋል። ኢላ ኢስላም ስቀር ማአነሁ ይሐረብ እስላም እኮ ከግራ ከቀኝ እኮ ጦርነት ተጠምዶበት አላባራም። ገዛ ጀግኖች ገዛ ሙስሊሞችን ሲጨፈጭፉ እውነት ቢሆን ኖሮ ሰብአዊ መብት የት ነው የነበረው? የሴቶች መብት የት ነው የነበረው? የህፃናት መብት ብሎ ሲጮህ የት ነው የነበረው? ውሸት መሆኑ ያኔ ብዙ ሰው አሁንም አልገባም። ግማሹ ያስተሳሰብ የሆነ ጀማዓ የሆነ ሊያረግ ይሞክራል። ያ ጀማዓ አልአምሩ ለይሰ ከዛሊክ እንንቃ። ዓለም አሁን የተለወጠ ነው ያለው። ለዓለም እንደርሰው ዛሬ እንዲሁ እኛ ነን። ለዓለም መድኃኒት ይህ ዲን ነው። እዚህ ውስጥ ነው ሰው መሆን ያለው። እነሱ እኮ ከእንስሳ በታች ነው የወረዱት። ተወርድን እያሉ ነው ያሉት አቅል ያላቸው ሰዎች። መቼ ነው ከዚህ ከእንስሳ በወረደ ደረጃ እንዲህ ቁልቁል የወረድ ነው? አሁን ስነቁ ሁሉ ነገር ታች ቁልቁለት ገብቷል። አልሐምዱሊላህ እስላምን ሰጠን አላህ ሱብሓነሁ ወተዓላ። ጭንቅላታችንን ከፍ ማድረግ አለብን። ወቀሱን፣ ዘመቱብን፣ የሽብር ሃይማኖት ነው አሉ። አለመሆናችንን አረጋገጠን። ሴቶችን ይበድላል አሉ። ሴቶች እውነተኛ መብታቸው እስላም ውስጥ መኖሩን አረጋገጠን። በዓለም ላይ ወደ እስልምና በትልቅ ቁጥር የሚገቡ ሴቶች ናቸው በአውሮፓና በአሜሪካ። እነሱ ናቸው የሚመሰክሩ ያሉት ዛሬ። ሰብአዊ መብት እውነተኛ ሰብአዊ መብት ክብር ያለው እስላም ውስጥ ነው ያለው። ይሄው አንድ ሰፍ ላይ ሀብታም ደሃ መሪ ተመሪ የሚባል የለም። ቁጭ ጎን ለጎን እንቀመጣለን። መበላለጥ የለም። مبلانة الله فيت بتشانو بتقوى إن أكرمكم عند الله أتقاكم. بارك الله لكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين. اللهم لك الحمد
كما ينبغي لجلال وجهك وعظيم سلطانك، لك الحمد حتى ترضى ولك الحمد إذا رضيت ولك الحمد بعد الرضا. وصل اللهم على نبينا محمد وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين. أيها الأحبة، በጣም ነው ደስ ያለኝ። በጣም ደስተኛ ነኝ ሰሞኑን። ለምን ብትሉን የምዕራቡ ዓለም ስልጣኔ የውሸት ስልጣኔ፣ የጭቆና፣ የዝርፊያ፣ ሰው ልጆችን በመደብ ከፋፍሎ የነጭ የበላይነት የሚሰብክ ሌላውን ቀኝ የሚገዛ ሀብቱን የሚዘርፍ የሚያጋጭ በዓለም ላይ ያሉ ጦርነቶች ዝም ብሎ ይመስላችኋል እንዴ? ዝም ብሎ እኮ አይደለም። ሁለቱንም የሚያዋጉት እነሱ ናቸው። ሁለቱንም የትም ሀገር ጦርነት ካለ ለሁለቱም መሳሪያ የሚሸጡት እነሱ ናቸው። የትኛው ነገር ላይ በዚህ በኢትዮጵያ በሰሜኑ ጦርነት ወቅት ቲፒኤልኤፍን አቅጣጫ መረጃ በጂፒኤስ የሳተላይት መረጃ የሚያቀብሉ የነበሩት የአሜሪካን የዲፌንስ መስሪያ ቤቱ ነው። ሱዳን ውስጥ ጦርነት በዚህ መልኩ ሄዶ ሀገር ሙስሊም ሀገር እንድትፈርስ እያደረጉ ያሉት እነሱ ናቸው። ሊቢያን ያወደሙ ማን ነው? ኢራቅን ያወደመው ማን ነው? የመንን ያወደመው ማን ነው? ለሱሪያ ለዛ ሁሉ ህዝብ እልቂት የሚደጉም ገንዘብ የሚሰጥ መሳሪያ የሚያስታጥቅ ማን ነው? ያ ትልቅ ሀገር አፍጋኒስታንን ያወደመው ማን ነው? እነዚህ ሰዎች መሳሪያ አይደል እንዴ? ጋዛ ያቺ ትንሽዬ በትንሽ ኪሎ ሜትር ላይ ያለች ሀገርን እኮ በዓለም ላይ ያለ መሳሪያ በሙሉ ነው የተሞከረው። ትራምፕ በእስራኤል ፓርላማ ፊት ቆመው የተናገሩላችሁም በሚዲያ ላይቭ ተከታትላችኋል፣ ሰምታችኋል። እኔ ስሙ የማላውቀው መሳሪያ ነበር ኔታንያሁ ሃይ ሚስተር ትራምፕ አይ ኒድ ዲስ ኤንድ ዳት እኔ እንፈልጋለሁ ስሙ ራሱን የማላውቀው ይጠይቀኛል። ሁሉንም የጠየቀን በሙሉ ልከንለታል፣ በአግባቡም ተጠቅሞበታል ብሎ ምስክርነቱን ሰጠ። በፈለጋችሁት ቋንቋ ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። በጣም ነው የታዘብኩት። ምን ያክል ዓለምን ቢንቁ ነው፣ ምን ያክል እኛ ሙስሊሞችን ብንቅ ነው። እኔ ስሙን የማላውቀው አለ ትራምፕ። መጨረሻ ደግሞ ምንድን ነው ያለው? በአግባቡ ተጠቅመዋል ብሎት ያን ህዝብን መጨፍጨፉን፣ ህፃናትን መግደሉን፣ ነገርን ማውደሙን አልነቀው። ይሄ ዓለም ሁንብሮ ምን አይነት ዓለም ውስጥ እየኖርን እንደሆነ እዩት እስቲ። ስለዚህ አሁን የምዕራቡ ዓለም እውነተኛ ፊት ሲገለጥ ለሳሌ ይግባን። ብዙ ወደዛ ሀገር ለመሰደድ የሚጓጓ ሰውም ካለ ይግባ፣ እውነተኛው ነገር ይግባ። የእነሱን ስልጣኔ የሚያደንቅም ሰው ይግባ። ስልጣኔያቸው ኮስሞቲክስ ነው። ኮስሞ ልክ እንደ ሴቶች ነው የሚባለው። ሴቶች የሚቀቡት ሚኪያጅ አለ አይደል? ሜካፕ ነው። ሴቶችን እየተሳደብኩ አይደለም። እውነተኛ መልካቸውን ለመደበቅ የሚጠቀሙ ሴቶች ካሉ ማድረግ የለባቸው። ሜካፕ ነው። ሰብአዊ መብት፣ ሴቶች መብት፣ የህፃናት መብት፣ የህግ የበላይነት ውሸት ነው። የህግ የበላይነት ቢሰራ ኖሮ እነሱ ላይ ነበር የሚሰራው። የለም ህግም ያለ አቀፍ ህግ ነገር አይሰራ። እንንቃለ ማለት ነው። ልጆቻችንን እንጠብቅ፣ እንያዝ። ውርደቱ እኮ በየቤታችን ነው ያለው። አሁን ተቆጣጥሮ ነው ያለው። እናወራን ሁሉ ይሰማሉ፣ ይቀዳሉ። ከቻሉ ሊያጠፉን ይሞክራሉ። ያጥፉን። ሐቅ እየተናገርን መጥፋት መሞት ነው የምንፈልገው። ሐቅ እየተናገርን ሸሂድ መሆን ይገኛል። ዛሬ ቤታችንን ተቆጣጥሮ ዓለም ላይ ሁላችሁም ስልክ ይዛችሁ አይደል?
ስልክ ያልያዘ ሰው አለ? እስቲ እጁን አውጣ። ስልክ ያልያዘ ሰው አንድ ሰው የለም። ሁሉ ሰው ስልክ ይዘዋል። የስልኮቻችን ህፃናቶች አውጥተዋል። እናንተማ አልደረሳችሁም። አሁንም መያዝ አምሯችኋል። አያችሁ አይደል? ሁላችንም ቤት አሉ እነዚህ ሰዎች። እንዴት ካላችሁ ዓለም ላይ የሞባይል አፕ ሁለት ብቻ ነው ያለው፣ አንድሮይድ እና አይኦኤስ አይደል እንዴ? ሌላ የለም። ሁሉ ሰው ቀፎ ሊሰራ ይችላል። ሁሉ ሰው ቀፎ ይሰራል። ቻይና ቀፎ ትሰራለች፣ ቱርክ ትሰራለች፣ ኢንዶኔዥያ ትሰራለች፣ ብዙ ሀገራት ትሰራሉ። ሶፍትዌሩ ግን የማን ነው? የነሱ ናቸው። ሁለቱም የአሜሪካን ነው ሁለቱም። ስለዚህ የት አታመልጥም ማለት ነው። ቤታችን የምናስገባው ፍሪጅ፣ ቤታችን የምናስገባው ቴሌቪዥን፣ ሁሉ ነገር እዛው ቁጭ ብሎ ኮንትሮል ማድረግ ይችላል። በዚህ ደረጃ ነው ባሪያ ያቀረቡን ባሮችን። በቃ የድሮ የቅኝ ግዛት ጉዳይ ነው። አሁንም ቅኝ ተገዝተን እኮ ነው ያለን። እንታገልና ነፃ እንውጣ ከዚህ ከምዕራቡ ዓለም ከቅኝ ገዥነት ነው ያልን ያለ ነው። ማን ነው ነፃ የሚያስወጣው? እስላም ወይ? እስላም እንመለስ፣ ወደ ዲናችን እንመለስ። አላህ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ማለት ዲናችን ሙቂ ዘመን ተሻጋሪ ዲን ነው ያለ። እሱን ያዝክ እንደሆን ቅሌት አይነካህም፣ ውርደት አይደርስብህም፣ ትከበራለህ፣ ከፍ እያልክ ትሄዳለህ። እሱን በያዝክ ልክ ለዚህ ነው ዑመር ብን ኸጣብ ነሕኑ ቀውሙን አዐዘነ አላሁ ቢኢስላም ፈማ እብተገይነ አልዕዘተ ፊ ገይሪሂ አዘለነ አላህ። እኛ ህዝቦችንን አላህ በዚህ ዲን ከፍ ያደረገን፣ በሌላ ነገር ውስጥ ከፍታን የምንፈልግ ከሆነ አላህ ያዋርደናል አሉ ዑመር ብን ኸጣብ። ሰምታችኋል አይደል? ዒዛችን የት ነው ያለው? ፊልኢስላም ወሊላሂ አልዒዘቱ ወሊረሱሊሂ ወሊልሙእሚኒን። አላ ሰሉ ወሰሊሙ ዐላ መን አመረኩም አላህ ቢሰላቲ ወሰላሚ ዐለይሂ ፈቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم عليك بأعداء الإسلام والمسلمين، اللهم ردنا إليك ردا جميلا، اللهم أحينا مسلمين وتوفنا مسلمين غير خزايا ولا مفتونين.